ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። አዲሱ የትግራይ ፕሬዝዳንት አዲሱ መንግስት ይሄ እንግዲህ ባለፉት ቀናት ለራሴ ሳነሳቸው የነበሩ ጥያቄዎች ናቸውና ለጥያቄዎቹ የራሴ የሚመስለኝን አስተያየቶችና ሐሳቦች ለማንሳት የማስበው ነው። አንደኛ ትግራይ ክልል አዲስ ፕሬዝዳንት ይመጣል ወይ የሚለው ወይም አዲስ አመራር ይመጣል ወይ? ሁለተኛ አዲስ መንግስት ሊመጣ ይችላል ወይ የሚል ጥያቄዎች ነው ያነሳው ያለሁት እና የሰሞኑ 7 ጥያቄዎች አንስቻለሁ። 7ቱን ጥያቄዎች አነሳላችሁና የኔን አስተያየቶች ከነዛ 7 ጥያቄዎች አንፃር የራሴ ከምንም ነፃ ኦፒኒየን ነው የራሴ ያሰብኩት ነው። ነገ ከነጎዲያ የሚቀየር ነገር ሊኖር ይችላል። it is predict እንትን ነው ሴናሪዮ ነው። እንዲህ ብለ ነበር ከተባለ ማው ብዬ ነበረው ሁሉ ሆነ ማለት አይደለም። ሶ 7 ጥያቄ ነው ያነሳሁት። አንደኛው በትግራይ አሁን ስልጣን የሚይዘው ቡድን ይቀየራል ወይንስ የጌታቸው ረዳ ጊዜ አስተዳደር ወደ ቦታው ይመለሳል ወይ? አንደኛው ጥያቄ ይሄ ነው። በደንብ ይውሰዱትና ማስታወሻ እናንተ ሐሳብ ልትሰጡበት ትችላላችሁ። አዲስ መንግስት ይመጣል ወይስ የጌታቸው ረዳ ወደ ዙፋኑ ይመለሳል ወይ የሚል ማለት ነው። ሁለተኛ ስልጣን የሚይዘው ቡድን የኔን አሰምሽን ልንገር አዲስ ቡድን ይመጣል ብዬ ስለማስብ ስልጣን የሚይዘው ቡድን ከተቀየረ ከዛ በኋላ የሚጠፋው ወይንም ተጀምሮ የሚጨናገፈው ምንድነው? እና አዲስ የሚጨመረውስ ነገር ምንድነው? ራሴን ነው የጠየቅኩት። ሁለተኛው ጥያቄ ይሄ ነው ማለት ነው። ሶስተኛው ጥያቄ ስልጣኑን የሚይዘው ቡድን በምን ደረጃ ሊፈረጅ ወይም ሌቭል ሊደረግ ይገባል? እንዳልኳችሁ አዲስ ኃይል ይመጣል ብዬ ስለማስብ ነው በትግራይ። ስለዚህ ይሄ ኃይል እንዴት ነው ሌቭሊንጉ ምንድነው? ምንድነው ፍረጃችን የሚል ሶስተኛ ጥያቄ ነው ያነሳሁት። አራተኛ ስልጣን የሚይዘው ቡድን ሌቭል ከተፈረጀ በኋላ ሌቭል ከተደረገ በኋላ ምን አይነት ባህሪ ምን አይነት ጠባይ ይኖረዋል የሚል አራተኛ ጥያቄ ነው ያነሳሁት። አምስተኛ ይሄ ስልጣን የሚይዘው ቡድን በቀጣይ ምን አይነት ስትራቴጂና ምን አይነት ታክቲክ ይከተላል? ስድስተኛው ጥያቄ ይሄ ስልጣን የሚይዘው ቡድን ትግራይን ከማረጋጋትና ወደ ሰላም ወደ ዴሞክራታይዜሽን ከማምጣት አንፃር ወዴት ይመራታል ትግራይን? የሰላም ጥያቄ አለ፣ የዴሞክራታይዜሽን ጥያቄ አለ። ሰባተኛ ከፌደራል መንግስቱ ጋር ይህ ስልጣን የሚይዘው ቡድን ምን አይነት ግንኙነት ሊኖረው ይችላል? ምን አይነት ግንኙነት ቢኖረውስ ነው እኔ ምክር ሐሳብ ማቀርበው?
ምን አይነት ሪሌሽንሺፕ ይኖራቸው? በፌደራል መንግስትና አዲስ በሚመጣው መንግስት ወይም አዲስ በሚመጣው ፕሬዝዳንት መካከል ምን አይነት ሪሌሽንሺፕ ይኖሩ የሚል 7 ጥያቄዎች ነው የማነሳው። የራሳችሁን መልስ መልሱ። እንዳልኩት ማንም ሰው የራሱ እንደሚመልሰው ነው። እኔም ቁጭ ብዬ አናላይዝ አድርጌ ኦኬ ከዚህ ጥያቄ አንፃር ይሄን ነው ማስበው፣ ከዚህ ጥያቄ አንፃር ይሄን ነው ማስበው ሚል እያነሳ ያለሁት ማለት ነው። አንዳንዶቹን እንትን አድርጌያቸው ጥያቄዎቹን ብተነትናቸውም መርጃ አድርጌ የምመልስላችሁ ይኖራል የራሴ። ኦኬ አንደኛ ስልጣን የሚይዘው ቡድን ይቀየራል ወይ? በእኔ እምነት ከዚህ በኋላ በጌታቸው ረዳ የሚመራ ጊዜያዊ የትግራይ መንግስት ይኖራል ብዬ አላስብም። የዛሬ 11 ወር አንድ ነገር አንስቼ ነበር ለአዲስ ኮምፓስ ቤተሰቦች። 11 12 ወር ኦልሞስት አመቱ ነው። አይገርም? ሚያዝያ ሲመጣ አመት ይሆናል። የጊዜያዊ አስተዳደሩ ዲስፋንክሽናል ሆኗል ብያችሁ ነበረ። ዛሬ ዲስፋንክሽናል መሆኑ ቀርቶ ከስሟል ጊዜያዊ አስተዳደሩ። ሪያሊቲው እሱ ነው። ፍሮም ዲስፋንክሽናሊቲ ቱ ፌልድ ብቻ ሳይሆን የከሰመ መንግስት ሆኗል። ያኔም ያስፈራኝና ያስጠነቀቅኩት ዲስፋንክሽናሊቲ አይቻለው። ይሄ ዲስፋንክሽናሊቲ ነገ ከነገ ወዲያ ፌል ሊያደርግ ይችላል። ፌልድ ሊሆን ይችላል። ከፌልድ ደግሞ መቅሰም ሊመጣ ይችላል። የዛሬ አመት ነው ይሄን የተናገርኩት። አሁን ያው ብዬ ነበር ብያዝ ደስ ይለኛል። ምን ችግር የለውም። ከዲስፋንክሽናሊቲ ወደ ፌልድ ስቴት ሄደ፣ ከፌልድ ስቴት ወደ መክሰም ሄደ ማለት ነው። ዛሬ ላይ መተን ስንነጋገር በኤርሚያስ እምነት በጌታቸው ረዳ የሚመራው ቡድን ከስሟል ብዬ ነው ማስበው። ከዚህ በኋላ ወደ መንበሩን ቢመለስ ከከሰመ መንግስት የተሻገረ ሚና ይኖረዋል ብዬ አላስብም። መርዶ ሊሆን ይችላል፣ ሀዘን ሊሆን ይችላል፣ የሚያናድድ ሊሆን ይችላል። ግን ሪያሊቲው መጋፈጥ ያስፈልጋል ብዬ ስለማምን ነው። ሁሌ እኔ ሪያሊቲን እጋለፈጣለሁ። ፕራግማቲክ መሆንም ጥሩ ነው ብዬ ስለማስብ ከዚህ በኋላ የጌታቸው ረዳ ፕሬዝዳንትነት ሌጋሲ ነው ማለት ነው፣ አሻራ ነው ብዬ ነው ማለት። ኖ ሞር ጌታቸው ረዳን መቀሌ ላይ የትግራይ ፕሬዝዳንት ሆኖ እናየዋለን ብዬ አላስብም። የሁለት ዓመት የጌታቸው ረዳን ሌጋሲ ወይም አሻራ የምንነጋገርበት ምዕራፍ ነው ብዬ ነው ማስበው። እንደ ግለሰብም እንደ ቡድንም እንደ ትምህርት መውሰጃ ለኔ እንደ ግለሰብ ጌታቸው ረዳ ሰላም ፈልጎ ያልተሳካለት፣ መቀራረብ ፈልጎ ያልተሳካለት፣ ለአብዛ ድምጽ ተክቶ ለትግራይ አብዛ ድምጽ ተቃዋሚውም ምሁሩም አባትም አዛውንቱም ልሂቁም ሃይማኖት አባቱ ምኑም ድምጽ እንዲሆን መልቲ ቮይስ እንዲኖር ፈልጎ ያልተሳካለት፣ ኮራፕሽንን ለመታገል ሞክሮ ያልተሳካለት ሰው ነው ብዬ ነው ማምነው። that is the legacy of ጌታቸው ረዳ። ለአንድ ህዝብ መስጠት ያለበትን ህይወትም ሰጥቶ ዛሬ አንዳንዶቹ ጌታቸው ረዳን ባንዳ ምናምን የሚሉት ለልጆቻቸው የትምህርት ቤት ከትምህርት ቤት የሚያመራርጡ ናቸው። አሜሪካን ሀገር ቁጭ ብሎ እዚህ ትምህርት ቤት ይማርልኝ፣ እዚህ ትምህርት ቤት ይማርልኝ፣ ቫኬሽን የት ልውሰደው ምናምን የሚሉ ሰዎች ናቸው ዛሬ ጌታቸውን ባንዳ የሚሉት። ትላንትና ሳኒታይዘር ሲሉት ነበረ፣ የኛ ጀግና ሲሉት ነበረ፣ ከመለስ በኋላ እግዚአብሔር የካሰን ሲሉት የነበረ ሰው ነው። እግዚአብሔር የካሰን ከመለስ ቀጥሎ
ሲሉት የነበሩት ዛሬ ባንዳ ይሉታል። ለኔ አሁን ያልኩት ነው። ጌታቸው ለሰላም ሞክሮ ከጦርነት በኋላ ያልተሳካለት ሰው ነው። ለአብዛ ድምፅ ሚዲያ በሉ ምን በሉ ተቃዋሚ በሉ ሞክሮ ያልተሳካለት ሰው ነው። ያውም ከህወሓት ውስጥ ወጥቶ ከሴንትራላይዝድ የሆነ ከማዕከላዊነት ካለበት ሲስተም ውስጥ ወጥቶ ለቀቅ ለማድረግ ሞክሮ ፌል ያደረገ ሰው ነው። ያልተሳካለት ሰው ነው። ኮራፕሽንን ሊታገል ሞክሮ ኮራፕሽን የገደለው ሰው ነው። እስከ አንገታቸው ድረስ በኮራፕሽን በሌብነት በሂውማን ትራፊኪንግ በኮንትሮባንድ የበላይነት ይዘው በስቴት ዊዝን ስቴት ሆነው በመንግስት ውስጥ ያሉ መንግስት ሆነው ስቴት ካፕቸር አድርገው ያደረጉ አካላት የሰለቀጡት ሰው ነው ጌታቸው ረዳ። በግሉ ኮራፕሽን እንደሌለበት ሁሉም ነው የሚመሰክሩለት ከጫፍ እስከ ጫፍ። በነገራችን ላይ ቅድም እንዳነሳውላችሁ የደብረ ጽዮን ቡድን ውስጥ ያለ ሰው ጌታቸው ረዳን በኮራፕሽን እንትን አይለው አይከሰውም። ምናልባት ልጨምርላችሁ ፌር ለመሆን ደብረ ጽዮንም በኮራፕሽን አይከሰስም። ያኛው ቡድን ደስ የሚላችሁ ከሆነ ደብረ ጽዮንም በኮራፕሽን የሚከሰሰው አይደለም። ቢያባሩት ደብረ ጽዮንም ባዶ ኪሱን ነው ሮጦ የሚወጣው። በኮራፕሽን የተጨማለቁ እስከ አንገታቸው የተዋጡ ሰዎች ቤት የሰሩ ሲሸጡ እነ ገብረዋህድ እኮ 5 ቤት ሰርቶ 5 ህንፃ የሚሸጥ ሰው እኮ ነው። ምንድነው የምታወሩት? ንጹህ ሆኖ የወጣ ሰው ነው። እውነት ለመናገር ከኮራፕሽን አንፃር ንጹህ ሆኖ የወጣ ነው። ዘሴም ከኮራፕሽን አንፃር ደብረ ጽዮንም ተመሳሳይ ነው። ደረቅ ነው። የደብረ ጽዮን ቡድንም ያኛውን ቡድን ነው የሚመሰክርለት፣ መንግስትም ይመሰክርለታል ከማውቀው ነገር ተነስቶ። ስለዚህ እኔ ወደ ሌላ ሳልገባ ቁጥር 1 ስልጣን የሚይዘው ቡድን ይቀየራል። ጌታቸው ረዳ ሌጋሲው ነው የሚሆነው። ከዚህ በኋላ አሻራ ነው የሚሆነው። የዛሬ ዓመት ዲስፋንክሽናል ነበረ፣ ከዛ በኋላ ፌልድ ስቴት ሆነ፣ አሁን ከሰመ። ወደ መክሰም ሄደዋል ማለት ነው። ይሄ አንደኛው ነው። ወደ ስልጣን የሚመጣው የደብረ ጽዮን ቡድን ይሆናል ማለት ነው። ሁለተኛ ስልጣን የሚይዘው አካል ስልጣኑን ከተቆጣጠረ በኋላ ምን ያጨናግፋል፣ ምን ያጠፋል፣ ምን ያፈርሳል፣ ምን መልሶ ያመጣል? ራሴን የጠየቅኩት ከዛ በኋላ ይሄኛውን ጥያቄ ነው። ለኔ ኖሞር ጌታቸው ረዳ በትግራይ በመቀሌ ፕሬዝዳንትነት ከዚህ በኋላ ላይው የነ ደብረ ጽዮን ቡድን ነው የሚሆነው። ይሄ ቡድን ሲመጣ ግን ከነ ጌታቸው ረዳ ሌጋሲ ከነ ጀነራል ጻድቃን ሌጋሲ የትኛውን ያኮላሻል፣ የትኛውን ይዞ ይቀጥላል የሚለውን ሁለተኛ ራሴን የጠየቅኩት ጥያቄ ነው። ዛት ብለሲንግ ለትግራይ ህዝብ አይደለም፣ እናንተ መልስ ሊሆን ይችላል። ስልጣኑን የሚቆጣጠረው አካል በደብረ ጽዮን የሚመራው የህወሓት ቡድን ይሆናል እና ከህወሓት ጋር ከዚህ ቡድን ጋር ያሉ የታጠቀ ኃይሎች የጦር አመራሮች ስልጣኑን ይቀበላሉ። ምን ያጨናግፋሉ፣ ምን ያጠፋሉ፣ ምን ያመጣሉ፣ ምን ያነብራሉ? አንደኛ የሚያጨናግፉና የሚያጠፉት በጌታቸው ረዳ የሚመራው ጊዜያዊ አስተዳደር ይፈርሳል። በቃ ኖሞር ጊዜያዊ አስተዳደር። በነገራችን ላይ ጊዜያዊ አስተዳደሩ ይፈርሳል። ይሄ አንደኛው ነው። ሁለተኛ በጌታቸው ረዳና በጀነራል ጻድቃን የተጀመረው የጊዜያዊ አስተዳደሩ ምክር ቤት ወይም ካውንስል ይፈርሳል። ሁለተኛው እሱ ተቃዋሚዎቹ ያሉበት፣ ምሁራኖቹ ያሉበት፣ የሃይማኖት አባቶቹ ያሉበት፣ የተለያየ አስተሳሰብ አመለካከት ያላቸው የውጭ ያሉ የትግራይ ተወላጆች ያሉበት ካውንስል ይፈርሳል። ሶስተኛ በጌታቸው ረዳ የተሾሙ የክልል የዞንና የወረዳ መዋቅሮች የተፈጠሩ መዋቅሮች በሙሉ ይፈርሳሉ። የክልል የዞን የወረዳ በጊዜያዊ አስተዳደሩ የተፈጠሩ መዋቅሮች ማለት ነው።
አራተኛ በጌታቸው ረዳ ጊዜ አስተዳደር የተሾሙ የክልል የዞን የወረዳ የከተማና የቀበሌ ባለስልጣናት ይባረራሉ። እምቢ የሚሉ ካሉም በቁጥጥር ስር ይውላሉ፣ ይታሰራሉ። እድሉ ያላቸው ትግራይን ጥለው ይወጣሉ። ስለዚህ ትግራይ ውስጥ የበለጠ ዲቪዥን ይፈጠራል ማለት ነው። የበለጠ ከምትገምቱት በላይ ክፍፍል ይፈጠራል። በትግራይ ውስጥ የምናያቸው የነበሩ እነ ጀነራል ጻድቃን እነ ጀነራል አሸብር ምናምን ሌሎቹም እነ ጆቤ ወይ ምሁራን አካባቢ ያሉ እነ ወልደስላሴ ደህንነት አካባቢ ያሉ ሌሎች ትልልቅ ቦታ አሰፋ ምናምን በሙሉ ተሰብስበው ወይ ትግራይን ጥለው ይወጣሉ፣ ወይ ዚፕ አድርገው ይቀመጣሉ፣ ወይ ይታሰራሉ። የበለጠ ዲቪዥን ኦፍ ኤሊት ነው የሚፈጠረው። የአርሶ አደር ምናምን አይደለም። የምሁራን የልሂቃን ክፍፍሉ እጅግ የከፋ ክፍፍል ነው የሚፈጠረው። አውራጃዊ ባህሪም ይኖረዋል። አራተኛ የሚሆነው እሱ ነው። አምስተኛ የተቃዋሚ ፓርቲዎች ከጊዜ አስተዳደሩ ያላቸው ተሳትፎ ይጨናገፋል። ምናልባት ጌታቸው አሰፋ ተቃዋሚ ፓርቲ በመፈብረክ ጎበዝ ስለሆነ ፋንክሽን እያደረገ ሊያስገባቸው ይችላል። ሳልሳይ ወያኔን ለሁለት ሰንጥቆ አንዱ ቡድን ሊገባ ይችላል። አረናን ለሁለት ሰንጥቆ አንዱ ቡድን ሊገባ ይችላል፣ ወዘተ ወዘተ። ከዛ ውጭ ግን እንደ ድርጅት አሁን ባላቸው ቁመና አሁን ባላቸው አመለካከት የሚጨናገፉ ናቸው ከካውንስሉ ከምክር ቤቱ ማለት ነው። ምን ያጨናግፋል ምን ይጠፋል ከሚለው ማለት ነው። ስለዚህ የትግራይ ምሁራን በተለይ ሪፎርም ለውጥ የሚያስቡ ምሁራን ወይ ትግራይን ጥለው ይወጣሉ፣ ወይ አፋቸውን ዚፕ ያደርጋሉ፣ ወይ ይታሰራሉ፣ ወይ ይታፈናሉ፣ ወይ ይገደላሉ። ሪፎርም የሚጠይቁ ኤሊቶች ምሁራን ተቃዋሚ ፓርቲዎች ይሄ የሚጨናገፍና የሚጠፋ ነው። ምን ያመጣሉ ምን ያነብራሉ? ተመልሰው የሚያነብሩት ምንድነው? ይሄም ጠቃሚ ጥያቄ ነው። የሚያነብሩት ተመልሰው የሚያመጡት አንደኛ ከጦርነቱ በፊት የነበረውና በደብረ ጽዮን የሚመራው ህወሓት ወደ ስልጣን ይመለሳል። የደብረ ጽዮን ቡድን ከነወታደሮቹ ወደ ስልጣን ይመለሳል። አንደኛው እሱ ነው። ሁለተኛ ከጦርነቱ በፊትና በኋላ የተፈጠረው የትግራይ ታጣቂ ወታደራዊ ኃይሎች ሆነው ከደብረ ጽዮን ቡድን ጋር የወገኑ የቀድሞ የኢትዮጵያ መከላከያ ሰራዊት የጦር አዛዦች ቁልፍ ወሳኝ አካላት ይሆናሉ። ስለዚህ ስርዓቱ ከሞላ ገደል አውራ ፓርቲ መራሽ የታጣቂ ኃይል ይሆናል ማለት ነው። በአንድ በኩል አውራ ፓርቲ አለ፣ በሌላ በኩል ታጣቂ ኃይል አለ። ስለዚህ ሚሊታንት የሆነ ፓርቲ የበላይነት ይዛል ማለት ነው። ፓርቲ ነው፣ ሚሊታንት ነው። ይሄንን ያነብራሉ። ሶስተኛ የፓርቲው የኢኮኖሚ ዋነኛ ምንጭ የሆኑት እንደ ኤፈርት፣ ህገወጥ የማዕድን ቦታዎች ወዘተ በዚህ ሚሊታንት በሆነ አውራ ፓርቲ ቁጥጥር ስር ይውላል ማለት ነው። ሶስተኛው እሱ ነው። አራተኛ በህዝብ ውስጥ ወያናዊ ዲሞክራሲ ማዕከላዊነት እና የአንድ ፓርቲ ህዝብ ተመልሶ ይሄዳል። ከዚህ በኋላ አንዱ የሚዲያዎቹ የሚሰሩት ስራ ህወሓትና የትግራይ ህዝብ አንድ ናቸው የሚለው ፕሮፓጋንዳ ይጀመራል። በነገራችን ሚዲያዎቹ በሙሉ የሚያጠነጥሩት ህወሓት ማለት የትግራይ ህዝብ ማለት ነው የሚለውን ይጀምራሉ። ያኔ ጊዜ አስተዳደሩ የጀመረውን ፓርቲና መንግስት እንለያ የሚለውን ትልቁን ሪፎርም አቦርት ይሆናል ማለት ነው፣ ወይም ይጨናገፋል። ስለዚህ ከዚህ በኋላ የሚዲያ ማቀንቀኛው ትግራይ ማለት የትግራይ ህዝብ ማለት፣ ህወሓት ማለት የትግራይ ህዝብ ማለት ነው። የትግራይ ህዝብና ህወሓት የአንድ ሳንቲም ግልባጮች ናቸው። ጠቅላላ ኦሪንቴሽኑ እሱ ነው የሚሆነው። ወጥ የሆነ አሃዳዊ የሆነ ማህበረሰብ ለመፍጠር ማህበረሰብ ብቻ ሳይሆን ወጥ የሆነ የፓርቲ ነገር ነው የሚኖረው። አሃዳዊ ፓርቲ ይሆናል፣ አሃዳዊ አውራ ፓርቲ ይሆናል።
ሄጂሞኒክ ወደ ማድረግ ነው የሚሄዱት ያስተሳሰብ የበላይነት ስለዚህ ሴንትራሊዝም ይኖራል ህዝቡ ተመልሶ ወደ በሳሙና እንደተሰራ ፋብሪካ ለማድረግ ይኬዳል ማለት ነው ይሄ ነው የሚመጣው ሚዲያው የአንድ ፓርቲ የፕሮፓጋንዳ ማሽን ይሆናል ማለት ነው ይሄ የደብረጽዮን ቡድን ፕሬዝዳንት ከሆነ በኋላ የሚመጣ ነው ማለት ነው ይሄ ሁለተኛው ነገር ነው ሶስተኛ አራተኛ አምስተኛ ነጥቦችን አንድ ላይ ነገሮች ሰብስቤ ማንሳት ፈልጋለሁ የግሌ ሐሳብ ነው ብያችኋለሁ ኮንፊውዝ ሊያረጋችሁ የሚችል ሊኖር ይችላል የሚያደናግጣችሁ ሊኖር ይችላል ምንድነው የሚያወራው ይሄ ሰው ልትሉ ትችላላችሁ አስቤበት የመጣው ሐሳብ በደንብ አስቤበት የመጣው መጽሐፍ አገላብጬ አስቤበት መጠየቅ ያለብኝ አንዳንድ ሰዎች ጠይቄ ሪኮመንዴሽን ምን ታስባላችሁ ብዬ ከዛ ራሴን ቁጭ ብዬ አናላይዝ ያረኩት ነው በነገራችን ስለዚህ ለአንደኛው መልስ ሰጥቻችኋለሁ ለሁለተኛው ጥያቄ መልስ ሰጥቻችኋለሁ አንደኛው ጥያቄ በትግራይ ጌታቸው ይመለሳል አይመለስም አዲስ ይሆናል መልሱን አግኝታችኋል ሁለተኛ ስልጣን የሚይዘው አካል ከተቀየረ በኋላ ምን ያጠፋል ምን ያጨነግፋል ምን ደሞ ያነብራል የሚለውን ነግሬያችኋለሁ አሁን ሶስተኛ አራተኛ አምስተኛን አንድ ላይ ሰብስቤ ነግራችኋለሁ ሶስተኛው ስልጣኑን የሚይዘው ቡድን በምን ደረጃ ሌቭል ይደረጋል ሌቭሉ ማለት ነው አራተኛ ስልጣኑን የሚይዘው ቡድን ሌቭል ከተደረገ በኋላ ምን አይነት ባህሪ ይኖረዋል አምስተኛ ስልጣን የሚይዘው ቡድን በቀጣይ ምን አይነት ስትራቴጂና ታክቲክ ይከተላል የሚለው እነዚህ ሰብስቤ ነው መግራችሁ ይሄ ስልጣን የሚይዘው ቡድን ስልጣኑ የሚይዘው በትግራይ ክልል ነው በነገራችን ከትግራይ ክልል ውጪ ስልጣን አይይዝም and መቼም ቢሆን ስልጣን የሚያዝ እድል አጋጥሙ የሆነ እንደው ፀሐይ በምዕራብ በምስራቅ እንደሚባለው አባባል ልጠቀምና ያ ካልሆነ በስተቀር ፌደራል ላይ ስልጣን የሚያዝ እድል የለው so we are talking about ስለ ትግራይ ክልል ነው እየተነጋገርን so ስልጣን የሚይዘው ቡድን በምን ደረጃ የሚፈረጅ ነው የሚል ጥያቄ ራሴን ጠይቄያለሁ ሌቭሊንግ በፖለቲካስ በጣም ጠቃሚ ነው በነገር የሆነ ነገር ሌቭል አርጋችሁ ነው መጀመሪያ ያለባችሁ ፈርጃችሁ በይናችሁ ነው መጀመሪያ ያለባችሁ so ለኔ ሌቭሊንጌ ወደ ስልጣን የሚመጣው ቡድን ሚሊታንት ነው ብያችኋለሁ አንድ ፓርቲ ሲስተም ነው ብያችኋለሁ ታጣቂና የብሔር ገጽታም አለው የዘር ገጽታም አለው ብያችኋለሁ የአውራጃዊነት ገጽታም አለው ብያችኋለሁ እነዚህ እንደማምሩና የመንግስት ደግሞ እውቅና ያልሰጠው ወይም ያገደው ነው ስለዚህ ሌጋል ፐርሰናሊቲም የለውም እነዚህን ሁሉ ትደራርባላችሁ የታጠቀ አንድ አስተሳሰብ ብቻ የሚያራምድ መንግስት እውቅና ያልሰጠው ወይም ሌጋሊ አክቲቭ መንቀሳቀስ የማይችል ስለዚህ ምን አይነት አካል ነው የትግራይን የመቀሌን ዙፋን የሚቆጣጠረው ስያሜው ምን ይባል ምንም በይነው ምን እንበለው ይሄንን አካል ከ3 ቀን በፊት እንደገለጽኩት ይህ ቡድን ከፊል መንግስት ስብርተኛ ድርጅት ነው ይሄ ቡድን ራሱን ትራንስፎርም ያደረገ ከፊል መንግስት ሽብርተኛ ድርጅት ይሆናል ማለት ነው ቴሮሪስት ሴሚ ስቴት TSS ይሆናል የሽብርተኝነት አዲሱ ማዕበል የተለያየ መጣጥፎችና ጥናት የሰሩ ሰዎች ከ3 ቀን በፊት አቅርቤላችኋል ስለዚህ የመቀሌን መንግስት የሚቆጣጠረው አካል ከፊል መንግስት ነው ግን ሽብርተኛ ነው ከፊል መንግስት ሽብርተኛ ድርጅት ነው የሚሆነው ማለት ነው ቴሮሪስት ሴሚ ስቴት TSS የሚባል ኢትዮጵያ ውስጥ ይመጣል ማለት ነው the fifth generation of terrorist state የሚባለው fifth generation ባለፈው አንስቼላችኋለሁ ፎርዝ ላይ ሃይማኖት ነበረ የቴሮሪስት ከሰርድ ፎርዝ ቱ የሚሉት አለ ይሄ አምስተኛው ግን
በአብዛኛው ከፊል መንግስት የሆነ ሽብርተኛ ድርጅት ነው። the fifth wave of terrorism የሚባለውን ጽሁፍ አንብቡት ብያቸዋለሁ። the fifth wave of terrorism, the emergency of terrorist semi state ማለት ነው። by the way ይሄን ነገር ብዙ ጥናት ከሰሩት ሰዎች አንዱ ሄነሪ ኪሲንጀር ነው። ሄነሪ ኪሲንጀር በኢትዮጵያውያን በአሜሪካ ፖለቲካ ውስጥ የታወቀ ሰው ነው። ሊደርሺፕ የሚለው የመጨረሻው ከመሞቱ በፊት የጻፈው ከዚህ በፊት አቅርቤላችኋለሁ። one of the best book ሊደርሺፕ የስድስት መሪዎችን ሊደርሺፕ ኳሊቲ የጻፈበት ማለት ነው። በብዙ የአሜሪካ ዲፕሎማሲ ውስጥ አሻራቸውን አሳርፈው ከሄዱ ሰዎች አንዱ ሄነሪ ኪሲንጀር ነው። ብዙ መጽሐፎች አሉት እና እሱ ሰው ነው ይሄን ነገር ክሬት እንትን ካረገው። ምንድን ነበር የሚለው እሱ ስቴት ዊዝን ስቴት ነው የሚለው። ስቴት ዊዝን ስቴት የሚለውን ነው አሁን the fifth generation of terrorist state ያሉት ወይም አምስተኛው ሞገድ የሽብርተኝነት ሞገድ ልንለው እንችላለን። ይሄ ቡድን አምስተኛው የሽብርተኛ ሞገድ ነው የሚሆነው። TSS ነው የሚሆነው። ይሄን ጉዳይ ከተናገርኩ በኋላ አሁንም በጣም አንዳንድ ሰዎች ይዘቱን ትተው ሲናደዱ ሲሳደቡ ተመልክቻለሁና ግድ የለም በይዘቱ ላይ እንነጋገር። እኔ ሐሳብ ነው ማመጣው። ሐሳቦቹ ልክ ነው ልክ አይደሉም ይዘቱ ላይ ዲስከሰሩ። አንተ እንደዚህ ምናምን በይዘቱ ላይ ይሆናል አይሆንም። አሁን በቃ ደብረጽዮን ቡድን ወሰደ ስልጣን ይመጣል፣ ታጣቂዎቹም ይመጣሉ። አንድ ፓርቲ ሲስተም ነው፣ አንድ አመለካከት ነው፣ አንድ አስተሳሰብ ነው፣ አንድ ሪዮት ዓለም ነው፣ ሄጂሞኒክ ነው። ከዚህ በፊት ስልጣን ላይ ነበረ። ይሄ አካል ሚሊቴሪውን ታጥቋል፣ ጠመንጃ ይዟል። ፌደራል መንግስቱ ከእውቅና ነፍጎታል። ምርጫ ቦርድ የሚባል ሰርጅ ያለው እንቅስቃሴ ማድረግ አልችልም ብሏል። ህገወጥ ነው። የነዚህ ሁሉ ድምር ውጤት ወደ ምን ይወስደዋል? ወደ ሽብርተኝነት ይወስደዋል። እንደዛም ሆኖ ግን መንግስት ነው የት? ትግራይ ክልል ላይ። ስለዚህ የመንግስት ጠባይ ይኖረዋል ማለት ነው። የሽብርተኝነት ጠባይ ሲደመር የመንግስትነት ጠባይን ያዋሃደ አዲስ የሽብርተኝነት ባህሪ ነው። ኢን ዘ ወርልድ አዲስ ዌቭ ነው። ይሄ አዲስ ዌቭ ነው። ሊያንቃችሁ ይችላል። የትግራይ ብሔርተኛው አካባቢ አንዳንዶቹ ጋር እንቅል ያደርጋችሁ፣ ግን ስዘረዝሩት እውነቱ ይሄ ነው። ለምን እንዲህ ሌብል ተደረገ ከምትሉ ዘርዝሩትና ያንን ባህሪ ያሟላል አያሟላ የሚለውን ራሳችሁን ጠይቁ። ያንን ባህሪ የሚያሟላ ነው። ኦኬ ትንሽ ቶሎ ልንገራችሁ። ይሄ አምስተኛው ሞገድ አምስተኛው ማዕበል ሴሚ ስቴት ቴሮሪስት ምን አይነት ኦርጋናይዜሽን እንደሆነ ልንገራችሁ። ቶሎ ብዬ ነግራችኋለሁ ለመድገም ስትራቴጂውንም ታክቲኩንም ጨምሬ። አንደኛ የሚያስተዳድራቸው አካባቢዎች ወይ መሬቶች ይኖሩታል። የሚያስተዳድረው ስቴት ዊዝን ስቴት አይደለ? የሚያስተዳድረው አካባቢ ወይም መሬት ይኖረዋል። አንድ ሁለተኛ አንድ መንግስት እንደ መንግስት ሊኖረው የሚችለውን እንደ መንግስት አክት ያደርጋል። ኢንጌጅ ኢን ገቨርነንስ ይሉታል። እንደ መንግስት አክት የሚያደርግ። ሁለት ሶስተኛ ከህብረተሰብ ቀረጥ ይሰበስባል። ሶስተኛ ታክስ ይሰበስባል። አራተኛ የፕሮፓጋንዳ ዋና አቅጣጫ የጠላት ፈጠራ ሆኖ የማህበረሰቡን መጠቃት ቪክቲሙድ ዋነኛ መቀስቀሻ ያረጋል። ቪክቲሙድን ነው የሚያንቀሳቅሰው። ተጠቃን፣ ጨቋኝ፣ ተጨቋኝ አለቀ እንዲህ ያለ ነው የሚቀሰቅሰው ህዝቡን። አምስተኛው ባህሪ ነው። አራት አነሳው። አምስተኛ ታሪክን እንደ ማጥቂያ መሳሪያ እንደ ዊፐናይዜሽን ይጠቀማል። ዊፐናይዝ ያደርጋል ታሪክን። ስድስተኛ በዋናነት ስልጣን መራሽ ነው። ፓወር ድሪቭን ነው። ሃይማኖት መራሽ አይደለም። አራተኛው ዌቭ ሃይማኖት መራሽ ስለነበረ አዲሱ አምስተኛው ዌቭ ስልጣን ድሪቭን ነው። ስድስተኛ በዋናነት ስልጣንን ፓወር ድሪቭን ነው። ሰባተኛ የማያቋርጥ አመጽን እንደ ተልኮ ማስፈጸሚያ ይጠቀማል። እነዚህን ሰባት ባህሪያት አሁን ወደ መንግስት የሚመጣው አካል ላይ አትመለከቱም? ትመለከታላችሁ ነው የኔ ፖይንት። ይሄን ጥናት የሰሩ ሰዎች
የሰሯቸውን ተቋሞች እነግራችኋለሁ። ለምሳሌ የታሊባን ሊሆን ይችላል። ቴክ ታሊባን as an example. ኦኬ a good example ለኢትዮጵያ ታሊባን ነው። ሃይማኖታዊን ቀንሳችሁ በኋላ መለስበታል ጥያቄ ተነስቶ ስላየው ነው። እነዚህን የነሳውላችሁን 7 ባህሪያት ይሄ የመጣው ቡድን አያሟላም ያሟላል። ይዘቱ እሱ ነው። ይዘቱ ላይ አተኩሩም ብለው እሱ ሶ በደብረጽዮን የሚመራው ቡድን ሚሊቴሪውን ጨምሮ ምንድነው ሊሆን የሚችለው? አሁን ስልጣኑን የተቆጣጠረ ደብረጽዮን የህወሓት ቡድን በአገሪቱ ህግ ታግዷል። ወደ እግድ ላይ ነው ያለው። መንቀሳቀስ አይችልም። ግን ምን አገባችሁ ብሎ እየተንቀሳቀሰ ነው። ስለዚህ የሚያደርገው እንቅስቃሴ ህገወጥ ነው ማለት ነው። ከወር በኋላ እንደውም ይሰረዛል። በነገራችን በዚህ ከቀጠለ አንድ የሚቆጣጠረው መሬት አለ። አዎ ትግራይ የምትባል የሚቆጣጠረው መሬት አለ። ታክስ ያስከፍላል። አዎ ቀረጥ ያስከፍላል። የምታውቁት ነው አይደለም? ከዜጋ መጠለያ ውስጥ ካሉ ምስኪኖች ራሱ ቀረጥ ያስከፍላል። ለሃይማኖት ባህል አከባበር ለየካቲት 11 ለምናምን እያለ 200 ብር ፐር ፋሚሊ 500 ብር በቤተሰብ እያለ የሚያስከፍል ፍጡር ነው። ቀረጥ ያስከፍላል ከምስኪኖችን ጨምሮ ማለት ነው። የሚቆጣጠረው መሬት አለው። ቀረጥ ያስተካክላል፣ ያስተዳደራል፣ ከህብረተሰቡ ታክስ ይቀበላል። የፕሮፓጋንዳ ዋነኛ አቅጣጫ የጠላት ፈጠራ ነው። ቪክቲሙድ ነው። የታሪክን እንደማጥቂያ ይጠቀማል። ያያችሁት ነው። ይሄ ምን ግልጽ የሆነ ነው። ስልጣን መራሽ ነው። በዋናነት እንደ ጋሪ ፈረስ የሚመለከተው ስልጣንን ነው። ፓወር ድሪቭን ነው። ከስልጣን አምጡ ስልጣን አምጡ ስልጣን አምጡ ነው እንጂ ሌላ አጀንዳ የለውም። ቢኮዝ ሪሶርሱን መበዝበዝ የሚፈልገው ከስልጣን ጋር ተሳስሮ ነው። የማያቋርጥ አመጽ ይጠራል። እንዳያችሁት ነው። ስለዚህ እነዚህን ባህሪያት በሙሉ ስለሚያሟላ ይሄ አካል ምንድነው የሚሆነው? ቲኤስኤስ ይሆናል ማለት ነው። ቴሮሪስት ሴሚ ስቴት ነው የሚሆነው። ሶ መቀሌ ላይ የምናገኘው ዙፋኑን የሚቆጣጠረው መንግስት ቲኤስኤስ ይሆናል ማለት ነው። ከማን ጋር ይመሳሰላል? ጥሩ ጥያቄ ነው። እኔም ራሴን የጠየቅኩት ነው። ጽሁፉን እያነበብኩኝ ኤክስፒሪየንሶቹን እያነበብኩኝ ሳይ በቀጥታ የተመሳሰለልኝና ስያሜ የሰጠሁት ያው የደብረጽዮን ህወሓት ነው። ሃይማኖት አልባ ታሊባን ብየዋለሁ። የትግራይ ሃይማኖት አልባ ታሊባን ነው የሚሆነው። ለምንድን ነው ሃይማኖት አልባ ያልኳችሁ? ቢኮዝ ታሊባን የአራተኛውና የአምስተኛው ዌቭ ኮምቢኔሽን ነው። የአራተኛው ኮምቢኔሽን የምላችሁ ታሊባን ዩዥዋሊ ምንድነው? ሃይማኖትን ሴንተር ያደርጋል። ይሄ አካል ሃይማኖት አራተኛው ዌቭ አራተኛው ማዕበል አራተኛው ሞገድ ሃይማኖት ስለነበረ ነው ስቴቱን የያዘው። ግን የታሊባን ኤክስፒሪየንስ ከሞላ ጎደል ምን ነበረ? የሃይማኖት ይሄ ሃይማኖት የለው። ሶ ሃይማኖት አልባ የትግራይ ታሊባን ነው የሚሆነው ማለት ነው። ስለ ታሊባን ሄዳችሁ የምታነቡት ነው። ለሁለት አስርተ ዓመታት አፍጋኒስታንን ሲያስተዳድር ነበር እንደምታውቁት ከ20 ዓመት በላይ። ከዛ ቀጥሎ አሜሪካኖቹ መጡ፣ ጥምር ፈጠሩ፣ አፍጋኒስታን ውጊያ ገጠሙ፣ ለቆ እንዲወጣ አደረጉት። ልክ ለቆ ሲወጣ አፍጋኒስታን የታሊባን አገሪቷን ተቆጣጠረ፣ ካቡልን ሁሉ ተቆጣጠረ። ስለዚህ በምዕራባውያን የተቋቋመው የአፍጋኒስታን ጦር ፈረሰ፣ አስተዳደሩ ፈረሰ። ይሄ ሆነው በፈረንጆቹ ነሐሴ 2021 አካባቢ የዛሬ 4-5 ዓመት አካባቢ ማለት ነው። 4 ዓመት ከምናምን ይሄ ሁሉ ሆነ። ከዛ በአሜሪካ የሚደገፉት የአፍጋኒስታኑ ፕሬዝዳንት አሽራፍ ጋኒ ነው የሚባሉት ተሰደዱ፣ ጥለወጡ፣ ካቡልን ጥለወጡ። ስለዚህ ጌታቸው እንደ አሽራፍ ጋኒ ነው የሆነው ማለት ነው። ስለዚህ ከህወሓት ከደብረጽዮኑ ህወሓት ጋር የሚለየው ምንድነው? ታሊባን ሞሮለስ ሃይማኖታዊ ገጽታ ነው ያለው። የደብረጽዮኑ ህወሓት ግን ሃይማኖታዊ ገጽታ የለውም። ሶ ኦንሊ የምትቀንሱት ሃይማኖታዊ ገጽታውን ነው የምትቀንሱት። ሶ ዛት ካይንድ ኦፍ ድርጅት ያ አይነት ኦርጋናይዜሽን ነው የሚመጣው ማለት ነው። ያንን በደንብ እንድታዩት እፈልጋለሁ። ሶ የዚህ አይነት ባህሪያቶች ይኖረዋል ማለት ነው።
ሶ ሞር ኦር ሌስ የሻቢያ ቅርጽ ይኖረዋል፣ የሻቢያ ይዘት ይኖረዋል። ግን ከሻቢያ የሚለይበት ነገር ቅድም ያነሳውላችሁ ባህሪዎች አሉ። አንዳንድ የሚለይባቸው ባህሪዎች አሉ። የሻቢያ አይነት ነገር ነው የሚሆነው። ትንሿ ኤርትራ ትሆናለች፣ ምንም ጥያቄ የለው። ግን አይዲዮሎጂካል ፐርስፔክቲቮች ሻቢያ አይዲዮሎጂ የለው። ይህ አካል አይዲዮሎጂ አለው፣ ሪዮት ዓለም አለው፣ ማዕከላዊነት አለው ምናምን። አይዲዮሎጂ ድሪቭን ነው በነገራችን ላይ። ሻቢያ የማይሆንበት ምክንያት ሻቢያ አይዲዮሎጂ የለው። ሻቢያ አይዲዮሎጂ ስለሌለው ከዚህኛው ይለያል። አሁን ታሊባኖች እኮ ሃይማኖታዊ አይዲዮሎጂ አላቸው። ከሃይማኖቱን የቀነስኩት ሞር ኦር ሌስ የታሊባን አይነት ሆኖ ሃይማኖት የሌለው ታሊባን ነው የሚሆነው። ከዛ በኋላ በየአመቱ የካቲት 11 እያለ አዱ ከበሬ ይመታል። ይሄም የታሊባኖችም በየአመቱ እንደውም የዛሬ ስንት ዓመት አይታችኋል በዓላቸውን ሲያከብሩ እንዴት ሲያከብሩ ነበረ። እስላማዊ ስርዓትን ዘርግተው ማለት ነው። ብሔራዊ በዓል አድርገው እስላማዊ ስርዓት ዘርግቷል። እዚህ ግን እስላማዊ ስርዓት አይደለም የሚመሰረተው፣ ወያናዊ ስርዓት ነው የሚመሰረተው ህወሓት ትግራይ ውስጥ። እስላማዊ ስርዓት መሆኑ ይቀርና ወያናዊ የሆነ ስርዓት ሪቮሉሽነሪ ዲሞክራሲ የሚባለው ወይም አብዮታዊ የሚባለው ማለት ነው። ሪዮት ዓለም ድሪቭን ነው። ስለዛ እውቅና ስጡኝ አይነት ነገር ውስጥ ይገባል። ሞር ኦር ሌስ የታሊባን አይነት ግን ሃይማኖት አልባ ታሊባን ነው የሚሆነው ማለት ነው። ይሄ ከማን ጋር ይመሳሰላል ብላችሁ ለጠየቃችሁኝ አካላት ነው። የበለጠ ግን ሄዳችሁ ፈትሹ። የትግራይ ሃይማኖት አልባ ታሊባን ነው የሚሆነው ማለት ነው። ትግራይን ከማረጋጋት አንጻር ምን ሊያደርግ ይችላል? አጭር ነገር ነው ማነሳው። ከአጭር ጊዜ አኳያ ያረጋጋል። ትግራይ ያረጋጋል። ከአጭር ጊዜ አኳያ ይደፍቃል፣ ሐሳብ እንዳይራመድ ያደርጋል። ጀስት ላይክ ወደ ሰሜን ኮሪያ አይነት ይዘቶች ይኖረዋል። ግን ድርጅት ህወሓት የሚባለው ነው ገዝፎ የሚወጣው። የተለያየ አመለካከት አይራመድም። ሚዲያው እንዳልኳችሁ ህወሓትና የትግራይ ህዝብ የአንድ ሳንቲም ገጽታ የሚለውን ማራመድ ይጀምራል። ከዛ ውጭ አስተሳሰብ ያላቸውን ያስራል፣ ያፍናል፣ እንዲሸሹ ያደርጋል። በጊዜያዊነት ሰላምና መረጋጋት ያመጣል። ቴምፖራሪ ሰላም ያመጣል። እኔ እናምናለሁ። እንደው መኩሪያ ሁሉ ሊያደርጉት ይችላል። ይሄው ተረጋግተን መኖር ጀመርን ሊል ይችላል። ዴሞክራሲና ዘላቂ ሰላም ግን አያመጣም። ይሄ ነው ትልቁ ችግር። ከአጭር ጊዜ አኳያ አፈናም ኤክስፒሪየንስ ስላደረገ ነጌታቸው አሰፋ ስለሆኑ የሚታፈኑ ሰዎች 30 ሺህ የትግራይ ወጣቶች የሚታፈኑ ከሆነ 30 ሺውንም አፍኖ 10 ሺውንም አፍኖ 5 ሺውንም አፍኖ ሌሎቹንም አባሮ አንጻራዊ ጊዜያዊ ሰላም የማምጣት እድል ይኖረዋል። በነገራችን አንጻራዊ ይሄ አይነት መንግስት ነው የሚሆነው ማለት ነው። በመጨረሻ ከፌደራል መንግስቱ ጋር ታዲያ ምን አይነት ግንኙነት ይኖረው የሚል ሐሳብ ደግሜ ነው ያሰብኩት። ለኔ እንግዲህ ከፌደራል መንግስቱ ጋር የሚኖረው አማራጭ አንድም መዋጋት ነው፣ ሁለትም መዋጋትና መደራደር ነው፣ ሶስተኛ መወያየትና መደራደር ነው። ወይ ይዋጋል ወይ ደግሞ ይዋጋል ይደራደራል፣ ወይም ይነጋገራል ይወያያል ይደራደራል። የኔ መልስ እንዳደነግጡ የኔ መልስ የፌደራል መንግስቱ ዋነኛ አቅጣጫ መሆን አለበት ብዬ ማስበው መወያየት፣ መነጋገር፣ መደራደር ነው መሆን ያለበት ብዬ ነው ማለት። የፌደራል መንግስቱ ከዚህ አካል ጋር መነጋገርን፣ መወያየትን፣ መደራደርን እንደ ዋነኛ አማራጭና እንደ ዋነኛ አቅጣጫ መከተል አለበት ብዬ ነው ማለት። ቅድም እንዳልኩት አሰምሽኑ እንደተጠበቀው ነው። ምን አይነት መንግስት ነው? ምን አይነት ጠባይ ነው? እንዴት ነው አክት የሚያደርገው? ሁሉ ነገር ተደምሮ የነዚህ ሁሉ ድምር ግን መፈታት የሚችለው በውይይት፣ በንግግር፣ በድርድር ነው ብዬ ነው ማለት። እንቅስቃሴው ወደ መዋጋት የሚሄድ ወደ መጣላትና ሳይሆን በድርድር የሚፈታ ነገር እኔ ማስበው እሱ ነው።
የሚጋጭ የሚመስላችሁ በጣም ብዙ ሰዎች እንደምትኖሩ አውቃለሁ። የምትደነግጡ ሰዎች እንደምትኖሩ አውቃለሁ። አንደኛ ከመርህ ነው የተነሳሁት፣ ግልጽ እንድትሆኑ። ሽብርተኛም ቢሆን እኔ መደራደር አለብን ብዬ ነው ማምነው። ይሄን ደጋግሜ ነግሬያቸዋለሁ፣ አዲስ እንዳትሆኑ። ሽብርተኛ ሴሚ ሽብርተኛ ብቻ ሳይሆን ሴሚ ገቨርንመንታል ፒውርሊ ሽብርተኛም ቢሆን ኮንሲስታንት እንጂ ያነሳሁት አዲስ ኮምፓስ ከተጀመረ ጀምሮ ድርድር ነው። ውይይት ነው። ንግግር ነው። ፔሬድ። የሞራል ጥያቄ ያለው አዎ ኦፍ ኮርስ ሞራልን ማሸነፍ ነው። የህሊና ጥያቄ ይኖራል፣ አዎ ይኖረዋል። ህሊናህን አሸንፍ። ብዙ የሞራል ጥያቄዎች አሉ ከዚህ አንፃር ሊነሱ የሚችሉ። እንዴት እንደዚህ ሁሉ ተናግረ በዚህ ደረጃ ፈርጀው ኤርሚያስ እንደራደር፣ መንግስት ይደራደር፣ ይነጋገር፣ ይወያይ እንዴት ትላለህ? ጌታቸውን ወጥቶ ሄዶ እንዴት ይደራደር ይወያይ ትላለህ? የሚል ጥያቄ እንደሚነሳ አውቃለሁ። ግን ኢንጌጅመንት ነው መፍትሄው። መወያየት፣ መነጋገር፣ መደራደር። መወያየት፣ መነጋገር፣ መደራደር። ፔሬድ። ሞራሊ ከሽብርተኛም ጋር ተነጋገር እያልን ስንቀሰቅስ ኖረን how to talk with terrorist እያልን how to bargain with devils ብለን ይለን እዚህ ጋር ስንደርስ ኖ ልንል የምችልበት ሞራል የለኝም፣ መርህ ጥያቄ ስላለ ማለት። ሶ አክሴፕት አድርገህ ካራክተሩን አክሴፕት ታደርጋለህ፣ ሌቭሉን አክሴፕት ታደርጋለህ፣ ደረጃውን ትቀበላለህ። ከተቀበልክ በኋላ የምትገባው ወደ ድርድር ነው። የሞራል ጥያቄዎችን ሰብረህ ማለት ነው። ብዙ መከራከሪያዎች እንደሚኖሩ አውቃለሁ። የሞራል አርጊውመንት ሊነሳ ይችላል። እንዴት ከነዚህ ኃይሎች ጋር እንነጋገር ይላል? ይሄ እኮ ኢሞራል ነው። ከነዚህ ኃይሎች ጋር መነጋገር እነሱን ማሳመጽ እኮ ነው የሚሆነው። ባሪያቸውን ማሞገስ ነው የሚሆነው። ሪዋርድ ነው የሚያደርገው እነሱን። ኢሞራልነትን የሚያጀግን ነው። ከነዚህ ኃይሎች ጋር መነጋገር ተመሳሳይ ድርጊት ሌሎች እንዲፈጽሙ የሚያበረታታ ነው። ፕሬሲደንስ አለው። ኢንከሬጅ አዘርስ ቱ ቴክ አይነት ፕሬሲደንስ አለው። ከነዚህ ኃይሎች ጋር መነጋገር ቀድሞ የነሱን ድርጊት ተቃውሞ የቆመውን ዲስከሬጅ ያደርጋል። ጌታቸውን ዲስከሬጅ ያደርገዋል ለምሳሌ፣ ወዘተ ሊሆን ይችላል። ሶ ሞራል አለህ የለህም ነው ጥያቄው። ሞራል አርጊውመንት አጌንስት ኢንጌጅመንት። ሶ ፕሪንሲፕል የሆነ ሞራል አለ። ቅድም ያነሳውላችሁ እንደ ሁኔታው ሲቹዌሽናል የምትሆኑበት ፕራግማቲክ ነገር አለ። ሶ እኔ ፕራግማቲክ ነኝ። እዚህ ላይ ፕራግማቲክ ነኝ ስለኝ ባጭሩ ከነዚህ አካላት ጋር ኢንጌጅ ማድረግ ያስፈልጋል። ሶ ደብረጽዮንን ፕሬዝዳንት ሊያደርጉት ይችላሉ፣ መቀበል። ጀነራል ታደሰ ወረደን ፕሬዝዳንት ሊያደርጉት ይችላሉ፣ መቀበል። ቅድም ያልኳችሁ ነው። ካራክተሩን ዲፋይን አድርጋችኋል፣ ሌቭሉን ዲፋይን አድርጋችኋል። ይሄ አካልና ይሄ ካራክተርን ዲፋይን ካረጉት ጋር እንዴት ኢንጌጅ አደርጋለሁ ብላችሁ ራሳችሁን ነው የምትጠይቁት። ግን መቀበል ነው። ሶ ኢን ዘ ፊውቸር ጌታቸው ረዳን ተነስቷል፣ አይኖርም ነው ሞር። ዶክተር ደብረጽዮን ሊመጣ ይችላል፣ ጀነራል ታደሰ ወረደ ሊመጣ ይችላል፣ ወይም አምባሳደር ወንድሙ ሊመጣ ይችላል። ከነሱ ጋር ኢንጌጅ ማድረግ ፌደራል መንግስቱ እንደ አቅጣጫ መከተል አለበት ብዬ ነው ማለት። ሶ ከመርህ የሚመነጭ ነው። ሁለተኛ ጦርነትን ከሚጠየፍ ሰው የሚመነጭ ነው። በጦርነት አዙሪት ውስጥ መግባት የለብንም። በሁለቱ ኃይሎች መካከል ያለውን ነገር በባላንጣነት ሳይሆን በባላንጣነት እንጂ በጠላትነት መሆን የለበትም። ሶ ፌደራል መንግስቱ ሽፍት ማድረግ አለበት። ከጠላትነት ወደ ባላንጣነት ሽፍት ማድረግ አለበት። ሶ በአይነ ቁራኛ እየተከታተለ ድጋፍ ማድረግ ያለበትን ድጋፍ እያደረገ ሴሚ ስቴት መሆናቸውን ተቀብሎ ኤማተር ኦፍ 1 year ስለሆነ ከአንድ ዓመት በኋላ ምርጫው ምን እንደሚያመጣ ስለማይታወቅ ይሄን አካል ኢንጌጅ ማድረግ ያስፈልጋል። ስለዚህ ሞራል አርጊውመንቱን መስበር ያስፈልጋል። ሶ ኢንጌጅመንት ኢምፖርታንት ነው ብዬ ነው ማስበው።
መቀበልም መደራደርም መነጋገርም መወያየትም ማለት ነው። እንደዛ ካላደረገን አሁን አይ ነው አንዳንድ ወንድሞቻችን ፕሮግራም ትላንት ሳይነበረ በፍጹም ፌደራል መንግስቱ መቀበል የለበትም እነዚህ ኃይል ያስለመዱ ናቸው እነሱን አይቶ ፕሬሲደንስ ፈጥረው ሌላውን በዛ መልኩ ይሄዳል የመሸነፍ ስሜት ነው ጀግና ሆንም ብለው ይወጣሉ በቃ ማንቻል ማንበገርነን ብለው ይወጣሉ ይበሉ እንደዛ አንበገርም ይበሉ አሁን እናንተ ማትበገሩ ናችሁ አሸንፋችኋል እናንተ ሶ ኔጌቲቭሊ ሳይሆን ኢንጌጅ ማድረግ ፖዚቲቭ በሆነ መልኩ ነው ኢንጌጅ ማድረግ ለምሳሌ በጀት ጥያቄ ላይ ድጎማ ሲሰጥ በሚሰጠው ድጎማ አይተማይዝድ የሆነ ድጎማ መከልከል ሳይሆን አይተማይዝድ ከትግራይ ህዝብ አንፃር አይተማይዝድ የሆነ ድጎማ ማለት የሚሰጠው ብር የት እንደሚሄድ አይተማይዝድ የሆነ ካውንተር ቼክ ያለው ስለዚህ ለኔ ማጠቃለያ ኢንጌጅመንት ነው ሞራል አርጊውመንቱን ወደ ጎን ትቶ ኢንጌጅ ማድረግ ነው መገናኘት መደራደር ነው ጦርነት አማራጭ አይደለም በርስ ጦርነት ማቆሚያ የለውም አይኖረውም እያየነውም ነው ወደዛ ተመልሶ ተገብቶ ወደ ድርድር ነው የሚመጣው ስለዚህ ቢያስቸግርም ቢከብድም ሞራሊ ከባድ ቢሆንም ለህሊና ከባድ ቢሆንም ከመርህ አንፃር መርሃችንን ግን መርህን መጣስ የለብኝም ብዬ ነው የበለጠ ለማንበብ የምትፈልጉ ሰዎች ብዙ ጊዜ አንስቼላችኋል ይሄ መጽሐፍ አንብቡት Talking to Terrorists How to End Armed Conflict በጣም አሪፍ መጽሐፍ ምናልባት እኔ ብዙ አይምሮዬን ከቀየሩት አንዱ መጽሐፍ ይሄ መጽሐፍ ነው በነገራችን ሶ ይሄንንም ማንበብ ትችላላችሁ ሪፈረንስ የፈለጋችሁ ሌሎችም How to Bargain with Devils የሚለውንም አንብቡ ሶ ኢንጌጅመንት ውይይት ንግግር ድርድር ከደብረጽዮንም ይሁን ፕሬዝዳንት ሆኖ ከጀነራል ታደሰ ወረደም ይሁን ፕሬዝዳንት ሆኖ ያ ነው የሚሻለው ማለት ላይክ አርጉ ሰብስክራይብ አርጉ ሼር አርጉ